ብዙዎቻችን BYD ሲባል የሚመጣልን SUV ተሽከርካሪዎቹ ናቸው። ይሄ ደግሞ አዲሱ መኪናቸው ነው። እስቲ ተመልከቱት። ያንጓንግ U7 ይባላል። የተሽከርካሪ ባለ 4 የኤሌክትሪክ ሞተር ነው። የተሽከርካሪ ጉልበቱ ከነ ላምበርጊኒ ፌራሪ ይለያል። ምቾቱ ሮልስ ሮይስንም ያስንቃል የተባለለት ተሽከርካሪ ነው። በዝግጅታችንም ስለ ተሽከርካሪ የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አብሬያችሁ ቆያለሁ ነኝ። መልካም ቆይታ። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። እውነት ለመናገር የዚህ መኪና ሪቪው ለመስራት አስቤ አልነበረም። ነገር ግን ስለዚህ መኪና የተለያዩ መረጃዎችን በማገኝበት ጊዜ ደጋግሜ ደግሞ ሪሰርቾችን በማድረግበት ጊዜ መኪናው በጣም ስለወደድኩት ነው። የተሽከርካሪ ያንጓንግ U7 ይባላል። እንደምታውቁት BYD የተለያዩ ብራንዶች አሉት። እነ ሌኦፓርድ አሉት፣ የBYD ትንንሾቹ ሞዴሎችም አሉ። ይህ ግን ያንጓንግ የሚባለው እጅግ በጣም ቅንጡና ዘመናዊ የሆኑት ሞዴሎች ላይ የምናገኘው ነው። እነዚህ ያንጓንግ የምንላቸው የተለያዩ ፊቸሮች አሏቸው። መኪናው በ4 የኤሌክትሪክ ሞተር ተገጥሞለታል። ይሄ ደግሞ ለየት ያለና እስከዛሬ ያልተለመደ ነው። 4 የኤሌክትሪክ ሞተር ስላችሁ ለአንድ ጎማ አንድ ሞተር እንደማለት ነው። ለመናገር ከሁሉም የሚያስገርመኝ መኪናው የተገጠመለት ሰስፔንሽን ነው። የተሽከርካሪ ላይ የተገጠመለት ሰስፔንሽን ዲስዩዝ ዜድ ሰስፔንሽን ይባላል። ይህ ኤሌክትሮማግኔቲክ ሰስፔንሽን ነው። እንደምናውቃቸው ከዚህ በፊት የነበሩትን ሃይድሮሊክ ሾክ አብዘርቨሮችን በኤሌክትሮማግኔቲክ የቀየረ ሲሆን ይህ ደግሞ በጣም እጅግ በጣም አስገራሚ በሆነ ሁኔታ አጀስት ማድረግ የሚችለው በ10 ሚሊ ሰከንድ ውስጥ ሪስፖንስ ማድረግ ይችላል። ይህ እንዴት እንደሆነ እንመልከት። ይህ ተሽከርካሪ እንደምትመለከቱት ደረጃውን እየወጣ ይገኛል። ይህ አክቲቭ ሰስፔንሽኑን ኦን ኤንድ ኦፍ እና ኦፍ ማድረግ ይችላላችሁ። ኦን እንዲሁም ኦፍ ማድረግ በምትችሉ ሲሆን ኦን በሚሆንበት ጊዜ እንደምትመለከቱት እናንተ እንኳን መኪናው ደረጃ እየወጣ እንደው በማይመች መንገድ ላይ ራሱ ይሄድም አይመስላችሁም። እንዲሁ ምቾታችሁን ሳይነካ መጓዝ መውጣት ይችላል። ከታች ያለው ደግሞ ኦፍ የተደረገው ነው። እሱ ደግሞ እንደምትመለከቱት የተንገራገጨ መጓዝ ይችላል። ሌላኛው ደግሞ ያስገረመኝ ነገር እንደምትመለከቱት መንገዱ ላይ የተለያዩ ብረቶች አድርገዋል። ከፍታቸው ሜትር ከ50 ይሆናል። እንዲሁም ደግሞ ትንንሽ 15 ሴንቲሜትር እቃዎችን ከስር እንዲሁም ከላይ አስቀምጠውለታል። የተሽከርካሪ ከስር ያሉት ነገሮች ላይ በሚያጋጥሙበት ጊዜ ከፍ ያሉትን ደግሞ ዝቅ እያለ መጓዝ እንዲችል የሰስፔንሽን ያስችለዋል። እንደዚህ አይነት ሰስፔንሽን የተገጠመለት ተሽከርካሪ እንግዲህ እኔ እስከማውቀው ድረስ ያንጓንግ U7 ተሽከርካሪ ላይ ብቻ ነው። ሌላኛው ደግሞ ተሽከርካሪ ላይ አስገራሚ የሆነ አድቫንስድ የሆነ ቴክኖሎጂ ልንገራችሁ። የተሽከርካሪ እጅግ በጣም እንደ ሌሎቹ አስገራሚ የሆነ ፓርኪንግ ፊቸሮች የተገጠሙለት ሲሆን የተሽከርካሪ ግን አውቶማቲክ ፓርኪንጉ መሪው እያዞረ ብቻ ሳይሆን ጎማዎቹ በቆመበት እየተሽከረከረም ፓርክ ማድረግ ይችላል። ይህን የሚችልበት የተለያዩ አማራጮች አሉት። መኪናው ባለ 4 ሞተር ስለሆነ ለምሳሌ ቦታው ላይ የገባው የኋላ ጎማዎች ከሆነ የኋላ ጎማዎቹ ሎክ በማድረግ የፊተኞቹን በማሽከርከር ቦታ የሚይዝልን ሲሆን እንደምትመለከቱት ደግሞ በማይመች መንገዶች ላይ የፊተኛ ጎማዎቹን ቆልፎ ደግሞ የኋለኞቹን ብቻ በመጠቀም የተሽከርካሪ ፓርክ ማድረግም ይችላል። እና ተሽከርካሪዎች ደግሞ ብዙ ጊዜ ፌል የሚያደርጉት ነገር አለ። እንደዚህ ከፍተኛ ጉልበት ያላቸው ነገር ግን የተሽከርካሪ ፌል ሊያደርግ ያልቻለው ምንድነው? ሞስቴስ ይባላል። ይህም መኪናው በ80 ወይ ደግሞ በ90 ኪሎ ሜትር በሰዓት እየተነዳ መሀል ላይ ፍሬን ይዞ ከግራ ወደ ቀኝ ቦታ አቅጣጫ መቀየር ሲኖርበት የሚያደርጉት እንቅስቃሴ ነው። ይህ ብዙ ጊዜ የመርሴዲስም የBMWም አይታችሁ ከሆነ የኋላ ጎማቸው ላይ ትንሽ ጎተት የማለት ነገር ይኖረዋል። የተሽከርካሪ ግን ባለ 4 ሞተር ስለሆነ እያንዳንዱን ኮንትሮል ማድረግ ስለሚችል በጠባብ ቦታዎች ላይ ያለምንም ችግር ገብቶ መውጣት እንዲችል ያውም ደግሞ በከፍተኛ ፍጥነት እንዲችል አስችሎታል። ይህ እጅግ በጣም አስገራሚ ከተባሉ ፊቸሮቹ መካከል አንዱ ነው። የመኪናው አስገራሚ ፊቸሮቹ ግን ቴክኒካል ወይ ደግሞ ውጫዊ ገጽታው ላይ ብቻ አይደሉም። ወደ መኪናው ውስጣዊ ገጽታ በሚገቡበት ጊዜ እጅግ በጣም ዘመናዊ እንዲሁም ቅንጡ የሆነ ተሽከርካሪ ውስጥ ይጠብቃቸዋል። መኪናው ወደ 3 ስክሪን አለው። መኪኖቹ ማሞቅ፣ ማቀዝቀዝ፣ ማሳጅ ማድረግ የሚችሉ እንዲሁም ደግሞ ሌሎችንም አዲሽናል ፊቸሮችን ይዘው የቀረቡ ወንበሮች አሏቸው። ወንበሮቹ ራሱ በከፍተኛ ኳሊቲ ካለው የሌዘር ማቴሪያል የተሰሩ ሲሆን ውስጥ የምናገኛቸው የተለያዩ ማቴሪያሎችም ፕሪሚየም የሚባሉ ናቸው። የተሽከርካሪ እንግዲህ እንደ ኤስዩቪዎቹ በጣም ሰፊ የሚባል ቦታ የለውም። ነገር ግን ሲዳን እንደመሆኑ ያህል ሰፋ ያለ ቦታ ለሲዳኖች ማለት ነው ጥሩ ስፋት ያለው ቦታ ይዞ ቀርቧል። መኪናው ጉልበቱም የዋዛ ተሽከርካሪ እንዳልሆነ መጀመሪያ ላይ ነግሬያችሁ ነበር። የተሽከርካሪ 1300 የፈረስ ጉልበት ማመንጨት የሚችሉ 4 ኤሌክትሪክ ሞተሮች የተገጠሙለት ሲሆን ከ1584
እስከ 1680 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችሉም የኤሌክትሪክ ሞተሮች ተገጥሞለታል። ይህ ተሽከርካሪ በጣም ከፍተኛ ጉልበት ያለው ተሽከርካሪ ነው። እንደነገርኳችሁ ለመዞር የሚወስድበት ቦታ ጠበብ ያለ ቢሆንም መኪናው እጅግ በጣም በከፍተኛ ፍጥነት መጓዝ እንድትችሉም ያደርጋቸዋል። ነገር ግን የኤሌክትሪክ መኪና ሁሌ የሚጠየቅ ነገር አለ። ባትሪው ምን አይነት ባትሪ ነው፣ እንዲሁም ደግሞ ምን ያህል ኪሎ ሜትር ይጓዛል የሚለው ነገር። የተሽከርካሪ የተገጠመለት ባትሪ በምናይበት ጊዜ ባለ 135 ኪሎዋት አወር ሊቲየም አየን ፎስፌት ብሌድ ባትሪ ተገጥሞለታል። ይህም ተሽከርካሪ በአንድ ጊዜ ቻርጅ 720 ኪሎ ሜትር መጓዝ የሚችል ነው። እንዲሁም ዝቅ ያሉት ሞዴሎች በሚሆኑበት ጊዜ ዝቅ የሚሉት ማለት ነው የፈረስ ጉልበታቸው ዝቅ በሚልበት ጊዜ ደግሞ እስከ 800 ኪሎ ሜትር መጓዝ ይችላሉ። ይህም ማወቅ ያለባችሁ በገበያችን ላይም የተለያዩ ተሽከርካሪዎች አሉ ተመሳሳይ ሆነው የኤሌክትሪክ ሞተር ጉልበታቸው ከፍና ዝቅ ያሉ። ለምሳሌ እንደነ BYD ዋናፕ በምናይበት ጊዜ በ70 ኪሎዋት አለ፣ 130 ኪሎዋት የሚባለው አለ። 70 ኪሎዋት በሚሆንበት ጊዜ መኪናው ሊጓዝ የሚችለው የ400 ኪሎ ሜትር የተባለው ያንን ሚስ ሊያደርግልን ይችላል ካምፓኒው ከነገረን አንጻር። ነገር ግን 130 በሚሆንበት ጊዜ እናንተ እርግጥ እያደረጋችሁ የምነዱ ከሆነ ብዙ ኢነርጂ ሊወስድ ስለሚችል ያንን ሚት ማድረግ ላይችል ይችላል። አንዳንድ ጊዜ 380 390 ሊሄዱ ይችላሉ። ያ ነገር አለ። ያም ደግሞ እዚሁ ተሽከርካሪ ላይም አለ። መኪናው በ135 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ብሌድ ባትሪ ነው። እንግዲህ ከ720 ፈረስ ጉልበት 720 ኪሎ ሜትር መጓዝ ይችላል በ1300 ወይ ደግሞ በ1200 ሲሆን ከዛ በላይ የፈረስ ጉልበት ያለው ሲሆን ደግሞ 800 ኪሎ ሜትር መጓዝ ይችላል። መኪናውንም በፋስት ቻርጀር ቻርጅ ማድረግ ከፈለጋችሁ እስከዛሬ ከምናውቃቸው የተለያዩ ፋስት ቻርጀሮች ሁላ በከፍተኛ አቅም ቻርጅ ማድረግ ይችላል። ለምሳሌ በከተማችን ላይ የምናገኛቸው ከ120 እስከ 180 ኪሎዋት ያህል ቻርጅ ማድረግ የሚችሉ ናቸው እነዚህ ፋስት ቻርጀሮች ምንላቸው። ይህ ተሽከርካሪ ግን እንደነገርኳችሁ ባትሪ ፓኩ በጣም ትልቅ የሚባል ነው። ከዚህ ጋር ሊወዳደር የሚችለው ሀመር ኢቪ የምንለው ከዚህ በመቶዎች ቢጨምር ነው። ይህ ተሽከርካሪ ታዲያ ምን ያህል ሰፖርት ያደርጋል ካላችሁኝ ባለ 500 ኪሎዋት ያህል የኤሌክትሪክ ኃይል ወደ ባትሪው ማስገባት የሚችል ፋስት ቻርጀርን ሰፖርት ማድረግ ይችላል። ይህ እንግዲህ ሙሉ ለሙሉ የኤሌክትሪክ ሞተር የተገጠመላቸው ወይ ደግሞ የኤሌክትሪክ ባትሪ የተገጠመላቸው ነው። ሌላ ደግሞ ፕለጊን ሃይብሪድም አለ በ52 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ በ2 ሊትር ኢንጂን የተገጠመላቸው ማለት ነው። እነዚህ ደግሞ ብዙ ጊዜ እንደ ሬንጅ ኤክስቴንደር ታይተው እንደ ሃይብሪድ ምንጠቀማቸውም አሉ። የተሽከርካሪ እንግዲህ እኔ በግሌ የወደድኩት ብዙ ነገሮች አሉ። በዋነኝነት ግን ከብዙ በጥቂቱ ንገረን ካላችሁኝ መኪናው ያሉት የድራይቪንግ አሲስት ፊቸሮች እኔ በግሌ በጣም ነው የወደድኳቸው። በተለይ ጋድስ አይ የሚባለው ማለት ነው ዲፓይለት 600 እነዚህ በዩ7 ላይ ኢኩዊፕ ተደርጎ የምናገኛቸው 3 ላይዳር ሴንሰሮች አሉት፣ 13 ካሜራ አለው፣ 12 ደግሞ አልትራሶኒክ ሴንሰሮችም አሉት። ይህ እንግዲህ መኪናው ሌቭል 2 ድራይቪንግ አሲስት ማለትም እያሽከረከርን ሰው ይገባብን ፍሬን መያዝ፣ አውቶማቲክ ፓርኪንግ እንዲሁም ደግሞ በሃይዌይ መንገዶች ላይ ሰሚ አውቶማቲክ ድራይቪንግ አሲስት እያደረገ መጓዝ እንዲችልም ያስችለናል። BYD የዚህ የያንጓንግ ብራንድ የሆኑ መኪኖችን በሚያመርትበት ጊዜ ከሌሎቹ የBYD ተሽከርካሪዎች የተለየ ጥንቃቄ እንደሚያደርግ ይነገርለታል። ለዚህ ማሳያ ለመኪናው አደጋ የመከላከል ሴፍቲው እጅግ በጣም ከፍተኛ ይሰጣሉ። ለዚህ ማሳያው የተሽከርካሪን እያሽከረከርን አይበለውና ጎማችን ቢፈነዳ ያለምንም ችግር ጎማው ፈንድቶ እንኳን መኪናው በነበረበት ሁኔታ መጓዝ እንዲችል ያስችለዋል። ለተወሰነ ርቀት ፍጥነታችን ቀንሰን እስክንቆም ድረስ ማለት ነው። ሌላኛው ደግሞ ፍሬን ሲስተሙ ልንገራችሁ። እነዚህ ተሽከርካሪዎች የያንጓንግ ምርት የሆኑ መኪኖች ላይ የሚገጠመላቸው ፍሬን ሲስተም ከሌሎቹ ለየት ይላሉ። አሁን ለምሳሌ ከተማችን ላይ የምናገኛቸው የብረት ቸርኪዎች ናቸው አብዛኞቹ ማለት ነው። እነዚህ ግን ምንድናቸው? ካርበን ሴራሚክ ብሬክ ዲስክ ናቸው። ይህ አይነቱንም ፍሬን ሲስተም የምታገኙት እጅግ በጣም ቅንጡና ውድ የሆኑት እንደነ ላምበርጊኒ፣ ፌራሪ እንዲሁም ቡጋቲ ተሽከርካሪዎች ላይ የምታገኙት አይነት የፍሬን ሲስተም ነው። እነዚህ መኪኖችም በዓለም አቀፍ ገበያ ላይ የተለያዩ አማራጮች አሏቸው። መኪኖቹ ባለ 4 ወንበር አላቸው፣ ባለ 5 ወንበር አላቸው። የፈረስ ጉልበታቸውም ልዩነት አላቸው። ታዲያ ምን ያህል ነው ዋጋቸው ካላችሁኝ ዝቅተኛ የሚባለው ከ86,000 የአሜሪካን ዶላር ጀምሮ ከፍተኛ የሚባለው ደግሞ ከ98,000 የአሜሪካን ዶላር ጀምሮ ለገበያ የቀረቡ ተሽከርካሪዎች ናቸው። ለዛሬም ይዤላችሁ የቀረብኩት ስለዚህ ተሽከርካሪ መረጃ ነው። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን ይጫኑ።